ተሻገር ያለው ልፍ ያለው ጌታ ታማኝ ነው ተሻገራለሁ ልፍ ላለሁ ጌታ ታማኝ ነው ተሻገር ያለው ልፍ ያለው ጌታ ታማኝ ነው ተሻገራለሁ ልፍ ላለሁ ጌታ ከኔ ጋር ነው ተሻገር ያለው ልፍ ያለው ጌታ ታማኝ ነው ተሻገራለሁ ልፍ ላለሁ እግዚአብሔርን ያመሰገነ ይጸልያል። ስለዚህ ማለዳ ጌታ ሆይ አመሰግናለሁ ያኔ እያንዳንዳችንን በዚህ ውስጥ እግዚአብሔርን ያከበርን እንጸልያለን። ያደረገ የምንጸልይ ገኔ የምንጸልይ ጌታ ሆይ አመሰግናለሁ፣ ንጉሥ ሆይ አመሰግናለሁ፣ አባት ሆይ አመሰግናለሁ ያልኔ ሆይ አመሰግናለሁ፣ ንጉሥ ሆይ አመሰግናለሁ ስለዚህ ስለመና ለዘላለም ዕረፍቴ ጌታ ሁለማለለየ ጽኑ ጓደኛዬ ሲከፋኝም ሳዝን ዘወትር ያጽናናኛል ልጄ ልጄ ያለ ያባበለኛል አፍቆ ይዞኛል በረፍቶ ሰላም ለዘላለም ዕረፍቴ ጌታዬ ሁለማልለየው ጽኑ ዘወትር ያጽናናኛል በረፍቶ ሐዘን ሁሉ ይመራኛል። ስለዚህን እግዚአብሔርን ያመሰገንን። ስለዚህ ፕሮግራም ስንቶች ናችሁ ደስተኞች? ስንቶች ናችሁ ደስተኞች? እግዚአብሔር አምላካችን ስም ተመሰገነ የተባረከ ይሁን። ጊዜና ለዚህም በዚህ መንፈስ ውስጥ ይሆኔ ቦታውን ለወርሺፖች ይሰጣለሁ። እግዚአብሔር አምላካችን ስም በዘላለም የተባረከ ይሁን። ኢየሱስ ጌታ አሜን። ኢየሱስ ጌታ አሜን። ኢየሱስ ጌታ አሜን። እስቲ አንድ ጊዜ እንኳን የኢየሱስ ሆንኩኝ በሉት እስቲ። ድምጻችሁ ሰማኝም የኢየሱስ ሆንኩኝ በሉት። እንኳን የኢየሱስ ሆንኩኝ በሉት እስቲ። ያዳነኝን አውቃለሁ፣ ያወጣኝን ጌታ አውቃለሁ። ስለዚህ ይሄን ጌታ ከኔ ጋር አብረን እንዲያለን እናመልካለን። ታሪኬ የጀመረው እያለን በመስቀሉ ስር ነው እያለን የመስቀሉ ባለቤት ኢየሱስን እያነገሰን እንጸልያለን። አያችሁት ሉቃስ 24 ላይ ማለት ነው። እነዚህ ሁለቱ ሰዎች አለን እኛን ይበጀናል ብለን ተስፋ አድርገን ነበር። ዛሬ ግን ኢየሱስ እንደሆነ ያሉ በኤማውስ
በኤማውስ መንገድ ይነጋገራሉ፣ ያወራሉ። ኢየሱስ ድንገት ግን ተስፋ ቆርጦ ያሉ ነገራችን አልቋል፣ ተስፋ ያደረግነው ነገር ሞቷል፣ ከእንግዲህ መነሳት አይችልም፣ ከእንግዲህ መራመድ አይችልም፣ ከእንግዲህ መሄድ አይችልም፣ ከእንግዲህ እርምጃችን ቆመዋል እያሉ በኤማውስ መንገድ ላይ ማለት ነው በልባቸው ሐዘን እየተሰማቸው ይሄዱ ነበር። ድንገት ግን ኢየሱስ በመካከላቸው ተገለጠ። ይሄ ጌታ ዛሬ ድንገት በነገራችሁ ላይ ይገለጣል። ሃሌሉያ! ያዝኑታል። ተስፋ አድርገን ነበረን ይበጀናል ብለን ያድነናል ብለን ተስፋ አድርገን ነበረ። ይሄው ድንገት ከመካከላችን ሞቶ ቀረ አሉ። ኢየሱስ ግን አንድ ነገር ተናግሮ ነበር። የሰው ልጅ ሞታል፣ በሶስተኛው ቀን ደግሞ ብሎ ተናገረውን ቃል ረስቶ ያዝኑ ነበር። ድንገት ግን ኢየሱስ በመካከላቸው አለፈ። ሃሌሉያ! ይሄ ጌታ ዛሬ በመካከላችን ያልፋል። ባለቀው ነገር፣ በሞተ ነገር፣ አይሆንም በምንለው ነገር የመስቀሉ ጌታ፣ የምናከብረው ጌታ፣ የምንዘምረው ጌታ በመካከላችን ይሆናል። ሃሌሉያ! ሃሌሉያ! የኤማውስ መንገደኞች የጌታ ደቀ መዝሙሮች ወደ ኢየሩሳሌም ተመለሱ፣ ከሞት ተነስቷል ንጉሡ። አዎ ዛሬም አለ እንደገና የኤማውስ መንገደኞች የጌታ ደቀ መዝሙሮች ወደ ኢየሩሳሌም ተመለሱ፣ ከሞት ተነስቷል ንጉሡ። ሃሌሉያ! ሃሌሉያ! የተነሳበትን የማያውቅ የሚደርስበትን አያውቅም። የተወለድኩ ቀን ታሪክ እንደተጀመረ ባላውቅ ከዚህ እውቀት ልኩ ያለፈ አዎ ሌላ እውቀት ተገልጦልኛል። የታሪኩ ጅምር መነሻ በመስቀሉ ግርግም ሆኖኛል። ያወቅኩት ቀን አምላክን ጌታዬን ስቀበለው እንደ ግል አዳኜ ስመገገብ በሕይወት መዝገብ ላይ ጀማመረ ታሪክ እዛ ጋር ያወቅኩት ቀን አምላክን ጌታዬን ስቀበለው እንደ ግል አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪክ እዛ ጋር ታሪክ
በሞላበት መኖሪያዬን አድርጎታል እግዚአብሔር በሚገኝ የነፍስ ማረፊያዬ ጌታ ዘላለም መኖሪያዬ ክብሩን አይቼ ጠግባለሁ ሞገሱ ፈሷል በላይ ከእሱ ጋር መሆን መርጣለሁ እሱ ክብር በሞላበት መኖሪያዬን አድርጎታል እግዚአብሔር በሚገኝበት ደስታዬ በጌታ ሙሉ ነው ከእንግዲህ ምንስ ያሸኛል የአምላኬ ፍቅር ማርኮኛል የምደርስና ከበረታ አለፊን አውጥቼዋለሁ የአምላኬ ክብር ባለበት የነፍስ አገር በሰማይ ነው ኤኖስ አደባባዮቹ በዋል ማደር ይሻለኛል የአምላኬ ክብር ሲገለጥ ውስጤ ልቤን ያረከኛል የኢየሱስ ፍቅር ብርቱ ነው ዘወትር አይለወጥም በቸርነቱ ይዞኛል ከቤቱ የትም አልሄድም የነፍስ ማረፊያዬ ጌታ የዘላለም መኖሪያዬ ክብሩን አይቼ ጠግባለሁ ሞገሱ ፈሷል በላይ ከእርሱ ጋር መሆን መርጣለሁ እሱ ክብር በሞላበት መኖሪያዬን አድርጎታል እግዚአብሔር በሚገኝበት ደስታዬ በጌታ ሙሉ ነው ከእንግዲህ ምንስ ያሸኛል ከሚታየው ሀብት የአምላኬ ፍቅር ሞልቶኝ የምደርስና ከበረታ አለፊን አውጥቼዋለሁ አምላኬ ክብር ባለበት የነፍስ ማረፊያዬ ሃሌሉያ ታሪኬ የጀመረው በቀራንዮ ነው በመስቀሉ ግርጌ በጣም አይደለም መወለድ ማደግ ሰይጣን
ስነጋ ይሄው ታሪክ ጭብጨባ ካላችሁ ምስጋናዬ ይሄው ለጌታዬ አምልኮዬ ይሄው ለጌታዬ ቀናለኝ መንገዴ የሚያዋጣን እሺ ሁሉ አማረኝ በዙ ወዳጄ ክብሩን ሳላስበው መጣው ወደ ቤቴ ተደላድያለሁ አረፌ ባባት አለፈ እንደ ዋዛ ተረሳ ያ ሁሉ ማን ስገባ ኢየሱስ ቤቴ ስገባ ወዳጄ እኔ አውቀው የለም ወይ ያደረገልኝን ከጨለማ አውጥቶ ቀን ያወጣልኝ እኔ አውቀው የለም ወይ ያደረገልኝን ከጨለማ አውጥቶ ቀን ያወጣልኝ የምን ቁጠባ ነው ምንድነው ዝምታ ምስጋና ይድረሰው ለሰራዊት ጌታ የምን ቁጠባ ነው ምንድነው ዝምታ እልልታ ይድረሰው ለሰራዊት ጌታ እናውቀው የለም ወይ ያደረገልኝ ከጨለማ አውጥቶ ቀን ያወጣልኝ የምን ቁጠባ ነው ምንድነው ዝምታ ምስጋና ይድረሰው የሰራዊት ጌታ እስከ ምህረቱ ያስደነቅ ለጌታዬ መዝሙር ባመታ ያነቃቃኝ የአምላክ መንፈስ ልዳስሰኝ በኔ ላይ መጣ እዚህ አይደርስም ዋጋም የለውም በሰዎች አፍ የተባለ ሰው አይገርምም ወይ በቸርነቱ ለሱ ክብር እልልታ ጭብጨባ ካላችሁ አይገርምም ወይ አይደንቅም ወይ ድምጣችሁ ከፈለገባ ይመጣል እንደገባኝ መጠን እንደተረዳሁት አምላኬን ባመልከው ማነው ቅር የምሰኝ ከልቤውን እንጂ ከውስጥ ከመንፈሴ እኔስ እንደ ዳዊት ራቁትን ማመልከው መልኮን አይደለችም የኔ ዳኛ ላይ ነው አይገርምም አይደንቅም ሃሌሉያ ኢየሱስ ጌታ ነው ጉባኤ ብዙ ሰው አለ እስኪ አሜን በሉ እስኪ ኢየሱስ ጌታ ነው ከዛሬ 50 ዓመት በፊት ቀድሞ ያገኘን ሕያው አምላካችን ስሙ የተባረከ ይሁን እያንዳንዳችንን ከዛ ቀን ጀምሮ በክርስቶስ ሊወልደን ያዘጋጀው ሕያው አምላካችን ይባረክ እስቲ ለጌታ ታላቅ ክብር እልልታ ይሁንለት ሃሌሉያ እስቲ ጎናችሁ ያለውን ሰው ያዙትና ጌታ ታድጎሃል በሉት እስኪ ጌታ ከዘላለም ሞት አስመልጦሃል በሉት እስኪ ከዛሬ 50 ዓመት በፊት በሉት በአባቶች በኩል አድርጎ በሉት እስኪ ጌታ የዘላለምን ሕይወት ሰጥቷል በሉት ለሱ ጌታ እልልታ ጭብጨባ ይሆንለት ዝቅ እያለን ስለ መዳናችን ያሰብን እያመሰገንን እናመልከዋለን ሽብሸባ ካላችሁ ዝቅ በሉ ይሁን እልልታ ጭብጨባችሁ ዝቅ በሉና ሽብሸባችሁ ደግሜ ተደጋግም የማይሰለቸኝ ሁሌ ብዘምር አሁን መልሼ ብደጋግም የማይሰለቸኝ ሁሌ ብዘምር ምንድነው የመዳኔ ነገር
ዝቅ በሉና ደግሜ ደግሜ በደጋግም የማይሰለቸኝ ሁሌ ብዘምር አሁንም መልሼ በደጋግም የማይሰለቸኝ ሁሌ ብዘምር የመዳኔ ነገር የመዳኔ ነገር ቀሎ ስለመጣ አይቀልም ሕይወቴ የመስቀሉ ስራ በክብር ታጅቦ ይመጣል ሊወስደኝ አርጎኛል ሙሽራ ሰማይ ደስታ ሆነ እልልታው ቀለጠ በእኔ መዳኔ እንዴት መታደል ነው በበጉ ዙፋን ፊት ከሱ ጋር መሆን አጋንንት ብወጣ ሽባ ቢተረተር የሞተ ብነሳ ይህም ያልፋል ነገር አይወዳደርም ይህኛው ተአምር የመዳኔ ነገር የመዳኔ ነገር እንወርስ አማኝ ሞት አይፈራም እንግዳ ነውና በዚች ምድር ላይ ይናፍቃል እንጂ ከአምላኩ ጋር መኖር በላይ በሰማይ ሰው ዓለምን ቢያተርፍ ነፍሱን ግን ቢያጎድል መቼ ይጠቅመዋል? ከክርስቶስ ጋር ለዘላለም መኖር ከሁሉም ይበልጣል። ጠላት ሆይ ስማ ሞኝን አስፈራራ ሞት አይፈራም አማኝን ሰማይ የሱ ስፍራ እኔ አለኝ ብዬ ቁሳቁስ አልቆጥር የኔ ሀብት ነው ሞትን የምሻገር የመዳኔ ነገር የመዳኔ ነገር ብሆን ውበት ብሆን ማግኘት ብሆን ማጣት ብሆን የሚመጣውን ብሆን የማያልፈው አንድ ነገሬ በሰማይ በስ ያለ ክብሬ ተተፍስቆ በላይ ከዚህ በላይ ከሳለ ወይ ለዚህ ነው የኔ ደስታ ሞልቶኛል እልልታ እዚህ ነው ጩኸቴ ሰማይ ብት በመግባት እመሰክራለሁ ጌታ ማዳንን ዝቅ በሉ አንተ ድንቅ አድራጊ ልዩ መሆንህን ከሚያስፈራዎች ስንቱን አድነሃል ማዕበሉ ጸጥ አድርግ በደለህ አራምደሃል ያመለጡብህ ስለአንተ ይናገራለሁ ከሞት ዳኑ ስለአንተ ያመለጡብህ ስለአንተ ይናገራለሁ ከሞት ዳኑ ስለአንተ ወዳጅ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጩኹና እስቲ ኢየሱስ ያድናል በሉ እስኪ። ኧረ ከዚህ በላይ ኢየሱስ ያድናል በሉ። ሃሌሉያ! እሱ የዘላለም ሕይወት ነው። እሱ የረፍታችን ነው። ድገሙና ኢየሱስ ያድናል በሉ። ያድናል። ሃሌሉያ! አሳዳጃችን ከባህር ሰጥሞ ምድረ በዳችን ባንተ ለምልም ከያለንበት ተሰብስበናል እኛም ሰው ሆነን። ለጌታ እልልታ ጭብጨባ ይሁንለት ከሙዚቃው ጋር። ጭብጨባችሁ ከፍ ይበል ከሱ ጋር። አሳዳጃችን ከባህር ሰጥሞ ምድረ በዳችን ባንተ ለምልሞ ከያለንበት ተሰብስበናል እኛም ሰው ሆነን ሰው ማርኮናል። ምስጋና 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 ደጃፌን ከፍቼ መብራቴን አብርቼ ላምልክ በቅቼ ላምልክ
እኔ አመልክሃለሁ ጨዋታ አንተን ላሞት ስመታ ችሎታ የምሰጠው ለጌታ ነፍሴ ተጨንቃ አፍልቃ ትልቅነቴ ጠንቅቃ አውቃ ታመልክሃለች በጣም አድርጋ ታመልክሃለች በጣም አድርጋ አመልክሃለሁ ለጌታ ከፍ ያለ ክብር ጭብጨባ ይሆንለት። የአብስራ ዮሴፍ ወደዚህ በጭብጨባ እንጋብዛለን። የአብስራ ዮሴፍ የወንጌሉ እውነት መስቀል ተሸክሞ ደሙን አፈሰሰ መከራን ከእኔ እሱ አስወገደ። በቀራንዮ መስቀል የፍቅር ታሪክ ለኔ ተረከ። ያኔ ተንገራቶ ተጎሳቅሎልኝ በእርሱ መታመም እኔ ዳንኩኝ። ያኔ አንድና ሁለት ሆኖ የጀመሩ ይሄው ለዚህ ትውልድ ሆነው የቀጠሉ ታዲያ እርሱስ አይደል እኔን ያስገረመኝ? ጸሎት እንዳይደረግ በእግር ከለላ የእናቶች ዘዴ ጓዳ በድብቅ ጸሎትን በማድረግ መተው ጃዝ ቢሉ ምናልባት ከመጡ ቡና ነው ሰበቡ። እናንተስ ብዙ ነው ታሪክ ቢዘረዘር አምላኩን ማምለክ ወንጀል ሆኖ መታሰር። ሙሽራው ከጫጉላ አውጥቶ እስር ቤት የወንጌል አገልጋይ ታጅቦ በእስር ቤት መሽቀት ተቀበረና የወንጌል እሳት ስደት ስለ ወንጌል የመከራ ሕይወት ሰምቶ ያመኑ በሕይወት የኖሩ አምላካቸውን አመለኩ እውነትን ያዙ። ጨለማን አበራ የወንጌል ጉዞ ስሙኝ የወንጌል አባቶች ታሪክ አይረሳም። ከእድር ከመንደር እናንተን ሲያገሉ ከብቶች በጋራ እንዳይውሉ ቢያደርጉ አማኝ ደስ አላቸው የጌታ ልጆች። ምንድነው ምክንያቱ ተብሎ ቢጠየቅ በውስጣቸው የገባው የወንጌል እውነት ታዲያ መች ይቆማል የወንጌል እሳቱ? የኪሼ ቃለ ሕይወት ለሁሉም እምብርት ጎጀብ ቃለ ሕይወት ኪሼ ምስጋና ለቀቀሮ ገነት ሌሎችን ጨምሮ 4 የነበሩ 10ም የሆኑ ህብረትን በመፍጠር ምድርን ዳርቻ እነርሱ ወረሱ። እንዲህ ነው እንጂ መሰብሰብ በህብረት መለያየት አያምርብን በወንጌል እውነት። ጎጀብ ቃለ ሕይወት ቀቀሮ ገነት ኪሼ ምስጋና ኑ በደስታ ሐዘንን በጋራ ወንጌላችን እውነት ነው የአንድነታችን ንብረት። ይኸውና ወንጌል ይኸውና እውነት አያልቅም ተነግሮ የኪሼ ጉዞ ይቀጥላል ተያይዞ በአንድነት ሆኖ ኪሼ ምስጋና ስሙኝ የዛሬ ትውልድ ኪሼን የወለዱ ብዙ አሉ ነቢያት አሉልን ለኛ ብዙ ኃያላን የኪሼ ህብረቶች እንኳን ደስ አላችሁ። የ50ኛው ዓመት ጉዞ ምርኮን በዝብዞ በምድር ተንቃችሁ ለዓለም ታያችሁ። ጨለማን በብርሃን እናንተ አበራችሁ። እንዲህ ነው እንጂ ከኖሩ አይቀር ክርስቶስ ነው እውነት የወንጌል ምስጢር ክርስቶስ ነው እውነት የወንጌል ምስጢር። አንድ ነው መልእክት ያለኝ ለዚህ ትውልድ ስሙኝ ታዲያ ምንድነው የኛ ድርሻ ብለህ እንድትጠይቅ የወንጌል አደራ እንዳትዘናጋ በጊዜያዊ ጉዳይ አንተ ተንቀሳቀስ ወንጌልን በመያዝ አንተ የተኛ ንቃ ተነስ ተንቀሳቀስ የአደራ ወንጌል መዶሻህን አንሳ እንዳይላላ የቃሉ ምስጢር መረጃውን ያዝ በእጅ ጨብጥ በአይምሮ ቅረጽ ትርጉሙ ይሄ ነው የወንጌል ምስጢሩ
ጌታ በእጅ የሚጠይቀው ስንት ነፍስ አዳንካት ለኔ ገቢ ያረከው ይሄውና ወንጌል ይሄውና እውነቱ ወደ ዓለም ሂዱ ተብሎ ተጽፏል። አንተ ግን ከኔ እውነት ርቀሃል፣ እርስ በእርስ ተበላልተሃል። 10 ቃለ ሕይወት እስከ ገነት ምስጋናን ጨምሮ ሌላውን አካቶ እንዲህ አይደለም ቤተክርስቲያን ማቆም የዳነውን አይደለም መሰብሰብ ጉዳዩ። ጌታ ሲመጣ ከእጅ የሚጠይቀው ከጨለማ ያወጣኸው ምን ያህል ሰው ነው? ምን ያህል ሰው ነው? አክሊል ፍለጋ ከሆነ ጉዳዩ ያላመኑ አሉና በዙሪያ የበዙ። ታዲያ ምንድነው የኔና ያንተ ስራ? የውጩን ትተን በውስጥ የምንሰራ የወንጌል ጀግኖች እናንተ አባቶች ዝም አትበሉን። የአንድነት ወንጌል በእኛ እንዳይቆም ንገሩን፣ ገጽጹን በአንድነት እንድንቆም። የወንጌል መቀጣጠል ዛሬም እንዳይቆም ጀመረ የወንጌል ጉዞ ኪሼን አገር ይዞ። በ1968 ዓመተ ምህረት ከየም ሀገር በሰፋራ ጣቢያነት ወደ ጅማ ዞን ሰቃ ወረዳ በአሁኑ ሸቤ ሰምቦ ወረዳ በኪሼ ሰፈራ ስለሚገኙ ጀግኖች የወንጌል አርበኞች ዝርዝር ዘገባ። በቁጥር ጥቂት የሆኑ ሰዎች በስም ለመጥቀስ ያህል አቶ ስሜ ጆርጋ፣ አቶ ወልደ መስቀል ጆርጋ፣ አቶ ወልደ መስቀል ወልደ ማርያም፣ አቶ አብርሃም ጆርጋ፣ አቶ ታደሰ ወልደ ማርያም፣ አቶ ኃይለ መስቀል ዘመን፣ ወይዘሮ ብራንች ማሞ፣ አቶ ገብረ መዲን ቆያስ፣ አቶ አለሙ ገብረ ስላሴ፣ አቶ ካሳ ዱራ፣ ወይዘሮ ሚካኤል ጉርሻን፣ አቶ ጸጋዬ ወልደ ብርሃን፣ አቶ ማሚቱ መኩሪያ እንዲሁም ከቆይታ በኋላ ብዙ የሚባልላቸው አባ ጆርጋ ዋጂ ልጃቸውን ተከትለው ወደ ኪሼ በመምጣት ከላይ ከተጠቀሱት ሰዎች ጋር የወንጌልን ብርሃን አብርተዋል። በዚያን ዘመን የገባው ወንጌል በእነዚህ ሰዎች ልብ ውስጥ በድብቅ ቢሆንም ይበራ ነበር። በደርግ መንግስት ፓርቲ ምክንያት በገሃድ ወንጌል እንዳይሰበክ ስለሚደረግ እነዚህ አማኞች በአቶ ገብረ መዲን ቆያሶ ቤት ውስጥ በድብቅ ሲያመልኩ እና ሲጸልዩ ለ2 ዓመታት ከቆዩ በኋላ በእዚህ መንግስት አካላት የሳር ቤቱ ተቃጥሎባቸው ንብረታቸው ተዘርፎባቸው እንዲሁም የሚያመልኩ ምእመናን ለእስር ተዳርገዋል። በእስር ላይ ሳሉ ጌታ የምትሉትን ካዱና በቤታቸው አምልኩ ሲሉ ለቀረበላቸው ጥያቄ አንዳንዶች ከሐሳባቸው ጋር በመስማማት እምነታቸውን ሲክዱ፣ ሌሎች ግን እዚህ ከካድን እቤትም ክጃለሁ በማለት ያመኑትን እምነት አጥብቀው በመያዝ እስከዛሬ ወንጌልን ይዘው ለትውልድ ቆይተዋል በማለት ዜናው ዘግቧል። ከማይረሱ ትዝታዎች አንዱ አቶ ስሜ ጆርጋ ትዳር በመሰረተበት ማግስት በጫጉላ ቤታቸው እነዚህ ፓርቲዎች በመግባት ሙሽራው ከነሙሽሪቲ ጋር እዚህ ሊያገለግሉ የመጣውንም አገልጋይ ፓስተር ደርቤ አበራን ጭምር እስከ እስር ቤት በመውሰድ አንገላቷቸዋል። በዚያም ዘመን ቅዱሳን የአምልኮ ጊዜ እንዳይኖራቸው ለማድረግ ከእሁድ እስከ እሁድ ያለውን ቀን የአምራች ህብረት ስራ ማህበር በሚል ስራ ያጫንቋቸው ነበር። ቅዱሳን ህዝብ ግን እርስ በእርሳቸው በመያያዝ ከሌሊት ከ9 ሰዓት እስከ 11 ሰዓት በየቤታቸው ወደ አቶ ገብረ መስቀል ጆርጋ ትንሿ ጎጆ ቤት ውስጥ አንድ ላይ በመሰብሰብ የጸሎት ፕሮግራማቸውን ካካሄዱ በኋላ ወደ ስራ ዘመቻ ይሰማሩ ነበር። በዚህ ትጋታቸው ምንም እንኳን መከራ ቢደርስባቸው የነፍስ ምርኮ ከቀን ወደ ቀን በቁጥራቸው ላይ ይጨምር ነበር። ኪሼ ቃለ ሕይወት ቤተክርስቲያን የአሁኑ አልፋ ቃለ ሕይወት ቤተክርስቲያን ወንጌል ይዞ ዘመንን በመሻገር ከደቡብ ሀገር አንዳንድ አገልጋዮች በመምጣት ሲያገልግሏት ነበር። ከዚህ አገልጋዮች መካከል የጅማ ቀጠና ብሔራዊ አገልጋይ የሆነው ወንጌላዊ ቦጋለ ቡቼን ከነቤተሰቡ ወደዚህ ቤተክርስቲያን በመላክ ለ10 ዓመት ከቤተክርስቲያን ህዝብ ጋር ለማገልገል ተልኮ በሚገባ አገልግለዋል። ቤተክርስቲያኒቱ ከእሳቸው ጋር አብሮ በመሆን ወንጌል ስርጭት በተለያየ ቦታ አድርገዋል። ቤተክርስቲያንም ተክለዋል። ለምሳሌ በሰቃ ወረዳ አልፎም አጎራባች መጠጦ ወረዳ ውስጥ አለሞ ጌጣ ሸዋ ቃቄ ጌፓ ሰደን በአጠቃላይ አሁን ካለው መረጃ 40 የሚያህሉ ቤተክርስቲያን ተተክለዋል።
በደቡብ ቢሆንም ሸረዳ ወረዳ ከጎጀብ ቃለ ሕይወት ቤተክርስቲያን ጋር በመተባበር የወንጌል ስርጭት አድርጋለች። በሰርግ በኮንፈረንስ ዝግጅት ሲያደርጉ ኪሼ ቃለ ሕይወት አገልጋዮች በመላክ ወንጌል እንዲሰበክ አድርጋለች በማለት ዜናው ዘግቧል። ምን ይሄ ብቻ! አባታችን አቶ ወንጌላዊ ቦጋለ ቡቼ ከኪሼ ምድር መንፈሳዊ ሕይወት ላይ ብቻ ሳይሆን በምድራዊ በረከትም ማለትም ከሀገራችን የተለያዩ የስኳር ድንች ዘር፣ የሸንኮራ አገዳ ዘር አምጥተው በማራባት ለምድሪቱ ሁሉ ሕዝብ አትረፍርፈዋል። ስለዚህ ለበረከቱ ትልቅ አስተዋጽኦ የኪሼ ሕዝብ ወክለን ልናመሰግን እንወዳለን። በዚያ ሁኔታ የኪሼ ቤተክርስቲያን አባቶች፣ እናቶች እኛን ባንማርም እንኳን በጉልበታችን የተማረ ትውልድ ይወለድ በማለት ልጆቻቸውን በመንፈሳዊ ሆነ በአካላዊ ትምህርት በአካዳሚ ትምህርት በማስተማር ቤተክርስቲያኒቱ መካናት የሚለውን መጥፎ ስያሜ ለማስወገድ ተግተው ይጸልዩ ነበር በማለት ዜናው ዘግቧል። በዚህም ምክንያት እግዚአብሔር ቤተክርስቲያኑን የሚያገለግሉ አገልጋዮች የሚሰሩበትን ትምህርት መንገድ ከፍቷል። ይህ ቤተክርስቲያኒቱ አቶ አብርሃም ጆርጋን ወዶ ቦልቶ ከለው ልከው የመጋቢነት ትምህርት እንዲሰለጥን አድርገዋል። እንዲሁም አቶ ገብረ መድን ጆርጋ ከቀድሞ ከነበሩት ሀገር ከየምሳጃ ሚስዮናዊ የመጽሐፍ ቅዱስ ኮሌጅ የሰለጠነ ሲሆን ይህንን ዕውቀታቸውን ይዘው ወደ እዚች ኪሼ በመምጣት ትውልድን በማስተማር ደቀ መዝሙር በማፍራት አገልጋይ ትውልዶችን በማዘጋጀት ትልቅ አስተዋጽኦ አድርገዋል ሲል ዜናው ዘግቧል። በእነርሱም ጸሎትና አገልጋዮች የተገኙ አገልጋይ ወንጌላዊ መንግስቱ ፋንታይን ነጋዴዎች በሙያቸው የግል ድርጅት ከፍተው የሚሰሩትን በቀን ስራ የተለያዩ ድርጅቶችን በሙያቸው ተቀጥረው የነበሩትን አፍርታለች። ይህ ብቻ ሳይሆን በዚህ ምድር አንድ የነበሩት ባለትዳር ሆነው በልጅ ተባርከው ወንጌልን በዚህ ሁኔታ የኪሼ ቤተክርስቲያን ይዛ በአካባቢዋም 4 አጥቢያዎችን በመትከል ሰፍታ ወንጌልን እያራመደች ትገኛለች። ቢሆንም አስቀድሞ አድማሱ እየሰፋ አይደለም በሚል እሳቤ ኪሼ ቤተክርስቲያን ወልዳ አሳድጋ አስተምራ ለትምህርት ሲወጡ ጸልያ ስለ እነርሱ አመስግና መርቃ ወደ ምድር ዳርቻ ሁሉ ሰፍታችሁ ኑሩ ብላ በመጣቸው የጸሎት ፍሬ ዘር እንደገና ተመልሰው እግዚአብሔር አባታችን እናታችን እና አገልጋዮችን እናመስግን እናገልግል ለቀጣዩ ትውልድ መልካም የወንጌል አሻራ እናስቀምጥ በማለት ከያሉበት በአንድ መንፈስ ተያይዘው ይህንን ታላቅ ዝግጅት አዘጋጅተዋል ተገኝተውማል። አሁንም ቢሆን ይህ የወንጌል ተልእኮ በአንድነት ከአባቶች ከእናቶችና ከትውልድ ጋር ተነሳስተን እንስራ በሚል ራዕይ አንግበው ተነስተዋል። ወንጌል እውነት ነው፣ ይቀጥላል፣ ይለመልማል፣ ያድጋል፣ ያብባል፣ ያፈራል፣ እንዲሁም ምድሪቱን ይወርሳል። የዚህ ራዕይ ሁሉ ባለቤት እግዚአብሔር ስለሆነ ክብር ከዘላለም እስከ ዘላለም ለእርሱ ይሁን። ስላዳመጣችሁኝ አመሰግናለሁ። አምልኮ የተገባው በዚህ ያለና ከኔ ጋር ደግሞ እግዚአብሔርን ከፍ እናረጋለን። አይኖቻችንን ጨፍነን መመኪያዬን መጠጊያዬን እያልኩ እግዚአብሔርን አመልካለሁ። ብዙ ጊዜ የሸሸገን እግዚአብሔር ስለሆነ የደበቀን ከብዙ መከራ የደብቆን ያሳለፈንን ጌታ እያሰብን ከኔ ጋር ጌታን ከፍ እናረጋለን። ሃሌሉያ። ተደብቄ ያለፍኩባቸው ብዙ ማድረዳዎች አሉ በእግዚአብሔር ኢየሱስ ያወጣኛል ኢየሱስ
ያሳለፈኝ ያወጣኛል ኢየሱስ ይበጀኛል ኢየሱስ ያዛልቀኛል ዘላለሙን ወጀብ ማዕበሉ እያሻገረኝ ተደበኩብህ ተሸሸኩብህ ጌታ ኢየሱስ ሆይ ማረፊያ ነህ ስንቱን አለፍኩ ባንተ ብርታት ተደበኩብህ ተሸሸኩብህ ጌታ ኢየሱስ ሆይ ማረፊያ ነህ ስንቱን አለፍኩ ባንተ ብርታት ተደበኩብህ ተሸሸኩብህ ጌታ ኢየሱስ ሆይ ማረፊያ ነህ ስንቱን አለፍኩ ባንተ ብርታት ተደበኩብህ ተደበኩብህ ተሸሸኩብህ ጌታ ኢየሱስ ሆይ ማረፊያ ነህ ስንቱን አለፍኩ ባንተ ብርታት ተደበኩብህ ተሸሸኩብህ ጌታ ኢየሱስ ሆይ ማረፊያ ነህ ስንቱን አለፍኩ ባንተ ብርታት ተደበኩብህ ተሸሸኩብህ ጌታ ኢየሱስ ሆይ ማረፊያ ነህ ስንቱን አለፍኩ ባንተ ብርታት የመከራዬን ቀን ባንተ አለፍኩ በድንኳን ጓዳ ተሸሸኩ እግዚአብሔር ረድቶ ደገፈኝ ልጄ ብሎ አቅፎ ደበቀኝ የመከራዬን ቀን ባንተ አለፍኩ በድንኳን ጓዳ ተሸሸኩ እግዚአብሔር ረድቶ ደገፈኝ ልጄ ብሎ አቅፎ ደበቀኝ ተደበኩብህ ተሸሸኩብህ ጌታ ኢየሱስ ሆይ ማረፊያ ነህ ስንቱን አለፍኩ ባንተ ብርታት ተደበኩብህ ተሸሸኩብህ ጌታ ኢየሱስ ሆይ ማረፊያ ነህ ስንቱን አለፍኩ ባንተ ብርታት አቆምከኝ ስምህን ስጠራው ኢየሱስ ስለው የመዳኔ የማምለጫ መንገድ ነው ከሚውጠኝ ጉድጓድ አዳንከኝ እግሮቼን በአለት ላይ አቆምከኝ ስምህን ስጠራው ኢየሱስ ስለው የመዳኔ የማምለጫ መንገድ ነው ተደበኩብህ ተሸሸኩብህ ጌታ ኢየሱስ ሆይ ማረፊያ ነህ ስንቱን አለፍኩ ባንተ ብርታት ተደበኩብህ
ተሸሸኩብህ ጌታ ኢየሱስ ሆይ ማረፊያ ነህ ስንቱን አለፍኩ ባንተ ብርታት የተደበቅንበት ታማኙ ኢየሱስ ክብር ይሁንለት ሃሌሉያ የኃጢአቴን ቀንበር ሰባብሮ የክብር አክሊል ደራርቦ ለክብሩ ሾመኝ ለአገልግሎት በፊቱ አቤት ኢየሱስ ምህረት ስፋቱ ስለዚህ የምሰጥ ስለሌለ ካረክልኝ ይሄ ስላነሰ ይኸው ዝማሬ ይኸው ዝማሬ ይኸው ውዳሴ ላንተ ምሰጥ 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 ይኸው ተደበቅኩብህ ተሸሸኩብህ ጌታ ኢየሱስ ሆይ ማረፊያ ነህ ስንቱን አለፍኩ ባንተ ብርታት ማረፊያው ለሆነ ብዙ ክብር ብዙ ጭብጨባ ይሁንለት ሃሌሉያ ኢየሱስ ጌታ ነው አሁንም ብዙ ይሁንለት ሃሌሉያ መኖሪያችን የሆነው ኢየሱስ ነው መኖሪያችን የሆነው ኢየሱስ ነው አሁን ደግሞ መኖሬ ባንተ ነው እያልን ጌታን ከፍ እናደርገዋለን ሃሌሉያ መኖር በኢየሱስ ነው አሜን ሃሌሉያ ይገባሃል ክብር ለሚገባው ጭብጨባ ይሁንለት ሃሌሉያ
ነገራችን እስኪ በጣም መጸለይ እስቲ ጸሎት በሉ። እቺ ናት እንግዲህ ቁልፍ ጸሎት በሉ እስቲ። አላቋረጥም በሉ። እግዚአብሔር መለሰ አልመለሰ እኔ አያገባኝ። እግዚአብሔር ሆይ እንደዚህ አይነት ነገር ስጠኝ ብዬ 20 ዓመት የጸለልኩ አለ ያልተመለሰ፣ 10 ዓመት አለ ሌሎች ደግሞ ተመልሷል። አሁንም እጮሃለሁ፣ አሁንም እጠይቃለሁ። አሁን በሚያገለግልበት ቅባት አሰራ ማገልገል አልፈልግም። በጣም ነው የሚቆጨኝ ከዚህ ሲወድ ሌላ ይፈልጋል፣ ሌላ ኃይል ይፈልጋል፣ ሌላ ሙላት ይፈልጋል፣ ሌላ መገለጥ ይፈልጋል፣ ሌላ ስራ ይፈልጋል። እብር በአባቶች ዘመን በነቢያት ዘመን በሐዋርያት ዘመን የነበረው የእግዚአብሔር ታላቅ ኃይል እንዲገለጥ ይፈልጋል። ይሄ አይደለማ ሚዛናችን፣ ልካችን አይደለማ። እስቲ ልክ ይሄ አይደለም በሉ። አሁን ያለበት ኑሮ በሉ እኔን አይመጥነኝም በሉ። አይመጥነኝ ስትል ነው ነው ይመጥናል ይሆን ያካታሳኪያ ይህ ያለ ግን አይመጥንም። ለዚህ መስገድ ግን አይመጥንም። አሁንም ከውጪ ካለው ኃይል ጋር አይመጥንም። አንድ ምሳሌ ልስጣችሁ። ዳዊትና ሳውልና ሰራዊቱ ወደ ጦር ሜዳ ሄዷል። ጎልያድ የሚባል ዋነኛ ደግሞ ከፍልስጤም ወጥቶ ማነው ከኔ ጋር ከእናንተ መካከል እያለ 40 ቀን ተገዳደራቸው። እነዚህ የእግዚአብሔር ሕዝብ አይደሉም ናቸው። ነገር ግን እሱ ነው የሚገለብጥ ቅባት አልተገለጠም። የሚመጥን ይፈልጋል። ከጠላት ሰፈር ጋር የሚመጣጠን ክብርና ኃይል ያስፈልጋል። ቤተክርስቲያን ላይ የተኛ ዘንዶ ቤተክርስቲያንን የጋረደ ኃይል በኢየሱስ ስም እንዲገለበጥ ቅባት ይምጣ፣ ኃይል ይምጣ። አያችሁ፣ ይሄንን እንደዚህ ያደረገ ሰይጣን ብለን የምናወራበት ሳይሆን የሚገለበጥበት። በዛ ልክ ብላቴና ዳዊት ተቀብቶ መጣ። ይሄ ምንድነው አለ? ያልተገረዘ ፍልስጤማዊ የእግዚአብሔር ልጅ የሚገዳደር ይሄ ማን ነው አለ? እኔ በቃዋለሁ አለ። ማንም ሰው ልበ ይሁን እኔ ያለው አለ። ለዚህ እንዴት አይነት ደግ እኔ ያለው በሉ እስቲ በቃ ለዚህ ግፉ በሉ። ምድሪቱን ከያዘው ኢትዮጵያን ከያዘው ቤተክርስቲያን እንዳትራመድ ካደረገው የሚገለብጥ መንፈስ እኔ ላይ ይመጣል በሉ። በኢየሱስ ስም ይምጣልን። አሜን። ዳዊት ሲመጣ ተገለበጠ። በምን? በጅራፍና በወንጭፍና ቀጠር የእስረኛ በትር ጉዳዩ ከበትሩ ከወንጭፉ ሳይሆን ከምንድን ነው? እስቲ ከቅባቱ ነው ማለት። ስለዚህ እግዚአብሔር አምላክ የዚህ አይነት መንፈስ ያፍስስልን። ይሄ እስኪመጣ ደግሞ ጩኸት ይፈልጋል። ቤተክርስቲያን ጸሎት በጣም መጸለይ ያለበት፣ ቤተክርስቲያን ቤተሰብ መጮህ ያለበት፣ ግለሰብ መጮህ ያለበት። አይመጥነኝም ብሎ ኑሯችንስ ልክ ነው እንዴ? የምንለብሰው ሱሪ ልክ ነው እንዴ? የምናደርገው ጫማ ልክ ነው እንዴ? ማንም ምናምን እየለበስን ይሄ ምድር የማን ነው? ይሄን ተቀበሉ ያምናል። የማን ነው ምድሩ? የእግዚአብሔር ነው አይደል እንዴ? ሰማይ የማን ነው? እግዚአብሔር ደግሞ ምን አለ? ልጆች ስለሆናችሁ ትወርሳላችሁ አላለም? ባለጸጋ መነሳት ያለበት ከእኔ እኔ ብልጽግና ስብከት አይደለም። ባለጸጋ መኖር ያለበት እዚህ ውስጥ ነው፣ እዚህ ውስጥ ነው። ምክንያቱም 100 እጥፍ አለ እኮ በምድር ላይ 100 እጥፍ። ስለዚህ በሁሉም መገለጥ አለባት ተከሰ አዋራ ዘመን ላይ በመካከላቸው አንድ እንዲህ አልነበረም። ምን ማለት ነው? ሼርስ የነበራቸው አንድ ላይ። ስለዚህ ወገኖቼ ዛሬ መገለጥ በሚገባን እንድንገለጥ ጌታ ይርዳል። ምድርን ለመውረስ ምድርን ለመግዛት ብዙ ባለስልጣኖች ከቤተክርስቲያን መውጣት አለባቸው። የተቀቡ ሰዎች፣ ውሸት የማይናገሩ ጽድቅ የሚሰሩ ዳኞች ያስፈልጉናል። ያስፈልጉናል። ዛሬ አንድ መሳበት ጅማ ላይ ወንድም ያውቃል። ስንሄድ እኮ በቃ ችግር ነው፣ በቃ ችግር ነው። ገና ስገባ ስሚ ማን ነው? አንድ ጓደኛ ይሸበላል ወደ ጌታ ይሏል። አሰገበትና አንድ ጊዜ እንደዚህ አለ። ጸልሙጭውን አስረዘመ። ከዛ በኋላ ቢሮ ገባ። ትምህርት ቢሮ ስማን ምንድን ነው አንተ? ሲል ማመድ ይባላል። ምን ማለት ነው? በቃ ስም መቀየር መፍትሄ ነኝ እንዴ? ዚው ከለከሉት። አስተማሪ ነው። ስለዚህ ሰው ገደገተ ስራስከን አያችሁ እንግዲህ ተጽዕኖ ሕግ የሰጠውን እንኳን የምንከለከልበት ጊዜ አለ። ይሄ ነው የሚሰማው ቅባት ነው። ሃሌሉያ! አንተ ቤተክርስቲያን በታላቅ ቅባት ቦታ ተለባት የተቀቡ ሰዎች ቦታ ላይ መቀመጥ አለበት። ይሄን ብሬክ የሚያደርግ ለዚህ በኢየሱስ ስም የከፍታ ዘመን ለኢትዮጵያ ይሁን። ቄስ በሊና የተናገሩት ትንቢት ስለሆነ ስለዚህ እስኪመጣ በእግዚአብሔር ፊት ጸሎት ነው። ሐዋርያት ሥራ ምዕራፍ 2:1-4 ያን ነው ያደረጉት። ሁላቸውም አንድ ልብ ሆነው ሲጸልዩ የእግዚአብሔር መንፈስ በላያቸው ላይ መጣ። በቃ ከዛ በኋላ ማን ይዛቸዋል? ሐዋርያት ተበተኑ። በቃ ሮጡ ሁሉ
በሄዱበት ድል አገኙ። ሁለተኛው በእግዚአብሔር መተማመን ነው። እግዚአብሔርን መተማመን ጉዞ እስከ መጨረሻ ነው። በጉዞአችን ሁሉ እግዚአብሔርን መተማመን። ተሳካ አልተሳካ እኔ በእግዚአብሔር አምናለሁ። አሜን። እስቲ ተሳካ በሉ። አልተሳካ እግዚአብሔር ይታመናል። መልስ መጣ መሰል መጣ በእግዚአብሔር ይታመናል። በእግዚአብሔር ይታመናል። ኢሳይያስ 40 ላይ ቁጥር 27-31 እግዚአብሔርን በመታመን የሚጠብቁ ምን ያደርጋሉ? ኃይላቸውን ያድሳሉ። አንድ ሰው እግዚአብሔርን እየጠበቀ ነው ካለ ኃይሉ ምን ይሆናል? እግዚአብሔርን ትጠብቃላችሁ። ምልክቱ የኃይል መታደስ ነው። አሜን። ችግር ያለ ኃይላችሁ ይላል አይሞትም። እስቲ ውስጥ ያለ አይሞትም በሉ፣ አይደክምም በሉ። እዚህ ዙሪያ እሳት ብለው እሱ ግን እያበበ ይሄዳል፣ እያሸነፈ ይሄዳል። ስንቋችሁ ጭራሽ እጃችሁን በኪስ ውስጥ ነው የምታደርጉ። አሜን። አሁን እኔ ጌታ ኢየሱስ ክርስቶስን ያላመኑ በቃ ትዕቢተኞች እንደዚህ በቃ ሲሉ እኔ እንደሚበልጥ ስለማቅ በጣም ነው ኩራት የሚሰማው። በጣም ምን ይመስል አንድ ጊዜ ስራ ኃላፊ ሃይስኩል ሲያስተምር ሰቃ ላይ ይቀልላል ከነገ ተጫወታልና አንተ እኮ አለኝ። አቤት አልኩት። የኔ አሽከር ነው ያለኝ። እኔ አንተን እገዛለሁ አለኝ። ልክ ነው አልኩት። ይሄ መምህር ነው እዚያ እኮ ነው ማነሱ ምክር ቤት የተገባው። ልክ ነው አልኩት። አዎ ሽካ ወሽማንቺ ጴንጤ ጥሩ ነው አለ። እኔ ግን አልኩት ጌታዬን ነው የምገዛ አልኩት። ጌታዬ ማን ነው አለ። ሰይጣን ነው። ልክ አይደለሁም ግን ልክ አይደለሁም ወይ? እኔ ጌታው ጌታ ነኝ፣ እሱ ደግሞ በትምህርት ቤት ይመረኛል። ስለዚህ ዋናው ማነው ንገሩኛ። እኔ ነኝ። እስቲ ዋና እኔ ነኝ በሉ። ይኸውላችሁ ጌታ ኢየሱስን ያላመነ ዝም ብሎ የሚቀብጥ አንተ ቢንቅህ እንደው ጭራሽ ውስጥ ኢየሱስ ቦልድ መሆን አለበት። ኢየሱስን ይጨምሩባቸዋል እንጂ እሳት ይጨምሩባቸዋል እንጂ ብርሃን ይጨምሩባቸዋል እንጂ ሊጓዱ አይችሉም። ስለዚህ ነው ጳውሎስ እኮ ከኢየሱስ ፍቅር ማንም እስቲ ማንም በሉ አይለየኝም ማለት። ተራራ ቢሆን ቁልቁለት፣ ችግር ቢሆን ረሃብ፣ ሰይፍ ቢሆን ሞት ምናምን የተለየም መልአክ ቢመጣ እዚህ ያልተፈጠረው ካይመጣ እኔን ከሚወደኝ ከኢየሱስ ሊለየኝ እንደማይችል ታድቻለሁ አለ። ይሄ መረዳት ይቀጣጠልብን። አሜን። ሲበልጣለ በሉ። ስለዚህ መተማመን ስራዬን ሳትለቅ ጸጥታ፣ ስፍራዬን ሳትለቅ ጸጥታ፣ በሆነ እውነታ ጸንተ መቆም፣ ጨካኝ መሆን። ትናንት ተምረን አልችል የጽድቅ ጨካኞች በቃ እግዚአብሔር መምጣቱ ፈጽሞ አይቀርም። አትጠራጥሩ። እስቲ እግዚአብሔር መምጣቱ አይቀርም በሉ። በእናንተ ጉዳይ በጠየቃችሁ ጥያቄ ዛሬ ይሁን ነገ እግዚአብሔር ይመጣል። አሜን። የቃል ማስረጃ አለን። እግዚአብሔር ይመጣል። አሜን። መጥቶ ያድናል። አሜን። መጥቶ ይፈውሳል። አሜን። መጥቶ ይቀይራል። ነገር ግን ጨክነው ቁሙ። አሜን። እነዛ ሶስት የእግዚአብሔር ባሪያዎች እሳት ውስጥ እንገባለን እንጂ ላቆም ከወርቅ ምስል ፈረዱ ደም ፈረስ ባልወዱ ደን አደረገው። የባኪ አምላካችን እግዚአብሔር ከመነደው እሳትቶን ሊያድነን ይችላል። ባያድን ይሄ ምን አይነት ውሳኔ! ብንቃጠልም ቅጥል እንላለን እንጂ አንሰግድም። እስቲ አንሰግድም በሉ። በቃ ይወድማ ዞር ገዝ ንጉሶኛ የበዚህ ነገር ውይይት ያስፈልግም። ይሄ ኮሚቴ ምናምን ማቋቋም ያስፈልጋል። ኮሚቴ ያስፈልግም። የዚህ ቁጭ ብለን እንዴት እናድርግ ምናምን ከመጣሰው ኖ እኛ ጨካኝ ነን። ምን ነፍሳችን ላይ አይደለም እንደ ወንጌላ አይጨን እናስ እንዲቃጠል 7 እጥፍ አድርጎ አስገባቸው። የመረመሯቸው ተቃጠሉ። እነሱ ግን ረሰበለ በንታ የጆሪ መሐያላ ኢየሱስ አብራቸው ገባና የዝማሬ መንፈስ ተለቀቀባቸው። መዘመር ትፈልጋላችሁ? እስር ቤት ግቡ። አይደለም አምባይ ዘመን እንኳን ፈልግም። ጳውሎስና ሲላስ እስር ቤት ገብተው ዘመሩ አይደለ? እስር ቤት ግቡ፣ ችግር ውስጥ ግቡ። ለማን ብላችሁ? ለእንጀራ፣ ለጥብስ፣ ለሱሪ፣ ለምን ግባ? ለወንጌል ግባ አይደና ከዛ በኋላ ዝማሬ ጨመርብኝ። ረንቶም ማዲላ ባይ ሐሰከተኒ ምትራባንዳ ትላለህ። ምንም አይሰማኝ። ነገር ግን ይዘበት ቁጭ ብለህ ስትቆጥር ስትፈታ ስትቆጥር ያው እዛ ያለው መንፈስ የለማ ግንዛዜና ድካም ይሆናል። በኢየሱስ ክርስቶስ ስም ጸንተን መቆም ይሆንልን። አሜን። ዘመኑ ክፉ ነው።
አንድ ትምህርት አለ የመጣው ጊዜ ካገኘ ነበር። ዘመኑ ክፉ ነው። ዘመኑ ክፉ ነው። አስብሎ በውሸት የሚያባብልና የሚጥል መንፈስ ነው ያለው ልባ። ነገር ግን ኃይለኞች መሆን አለበት። እንደተባለው እንደተጠራንበት እንደተፈሰሰብን እንደተሰጠን ጸጋ እንደተሰጠን ኃይል እንደ ኢየሱስ ክርስቶስ በጎ ወታደር መከራ ለመቀበል ወንጌል ለመስበክ ጸንተን መቆም አለብን። ጌታ ግን ይመጣል። እኛ ስንቆም ጌታ ይመጣል። የሚቆም ጋራ ከጎኑ ጌታ ይቆማል። የሚጸና ጋራ ጌታ ከጎኑ ይጸናል። የሚተማመነው ጋራ ጌታ መጥቶ ይቆማል። የሚጸልየው ጋራ መልስ ይዞ ጌታ ይመጣል። በኢየሱስም ጌታ ይመጣላችሁ። እሱ ጌታ ይመጣልኛል በሉ። አንድ ጊዜ ይመጣል ብላችሁ ጮሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ ይባርካችሁ። የእግዚአብሔር ሰው ነብይ ዮሐንስ መጥቶ ይጸልይልናል። እኔ በቀኛል ቆዩ በጣም መሰለኝ ከይቅርታ ጋር ቃላችሁን እንባርከው። አባትን እግዚአብሔር ይባርክ በሉት። ድገሙ ይሄንን ቃል እግዚአብሔር ይባርክ በሉት። ዘመንን ሁሉ እግዚአብሔር ካንተ ጋር ይሁን። ኢየሱስ ለዘላለም ጌታ ነው። ለጌታ ብዙ ክብርና እልልታ እንሰጣለን። እንደ ተወደዱ እንደ እግዚአብሔር ልጆች በእግዚአብሔር ልጅ በልጁ በክርስቶስ ደም ለዘላለም እንደተገዛ ሰው ነፃነት እንዳገኘ ሰው አሁንም ደግማችሁ ለእግዚአብሔር እልልታችሁን ስጡ። ሃሌሉያ። አንድ መጽሐፍ ቅዱሳዊ የሆነ መንፈሳዊ ታሪክ አለ። እቺን ከነገርኩ በኋላ ጥቂት ጸልያለሁ። አልበላባችሁ። እሺ ሶስት አለ። ኧረ አንድ ሰው ጮሜን በለኝ። እያወካችሁ ያለ ጤናችሁን፣ እያወካችሁ ያለ ኢኮኖሚያችሁን፣ እያወካችሁ ያለ አገልግሎታችሁን፣ ህልማችሁን ያጨነገፈ ኧረ ዛሬ ወገቡ የተወታየ ሰው ካለ ጮሜን ይበል። ይወካ። ቆሙልኛ እንጸልያለን። ምክንያቱም ረጅም ሰዓት ስላለ ከሰዓት ያለው ፕሮግራም አንድ ነገር ስለምንስከፍ አድርጉቻችሁ አንድ ጸሎት እንጸልያለን። እግዚአብሔር እንድልከው የሚፈልግ እግዚአብሔር በውስጤ ላይ የተቀመጠውን ነገር እየጨመረ እንዲሄድ ይፈልጋሉ የሚል ሰው እንዳለ የጌታ መንፈስ ይናገረኛል። ሌሊትም ስጮህ ነበር። እግዚአብሔር በዚህ ምድር ሰው አለኝ እያለኝ ነው። እግዚአብሔር በዚህ ምድር ትውልድ አለኝ እያለኝ ድምፅ ነው የሰማሁት። የሚላኩ ሰዎች አሉኝ፣ እኔ የምጠቀማቸው አሉኝ፣ መርከብን የሚሰብሩ አሉኝ። ስለ ልጄ ክርስቶስ ኢየሱስ ሞትና ትንሣኤ በነገሥታት ሁሉ ፊት የሚቆሙልኝ አሉኝ ይለኛል ጌታ። አሜን። ከፍ አድርጉ፣ ልጆቻችሁን ጨፍኑ። ይፋ የሆነ መገለጥ ዓለም የማይደብቀው ክፋት የማይደብቀው ዘረኝነት የማይደብቀው ኃጢአት የማይሸከመው የጨለማው መንግስት የሚተለግጥበት ያልተደበቀ ይፋ የሆነ ልጁ ክርስቶስን የሚገልጥ ማንነት የመንፈስ ቅዱስ ይናገረኛል። አንዳንዶቹን ያገኛቸዋል፣ አንዳንዶቹን ይልካቸዋል፣ አንዳንዶቹ ለትልቅ ዓላማ እንዲሰለፉ ያደርጋቸዋል። ኧረ አንድ ሰው ጆመ ሄዳ እልካቸዋለሁ። ሰው የላቸውም፣ እኔ ግን ከነዚህ ሰዎች ጋር እሆናለሁ። ምንም አያውቁም፣ የኔን ጥበብና እውቀት እሰጣቸዋለሁ። እጃቸው ላይ ምንም የለም፣ እኔ ጋር ባለው ኃይል እልካቸዋለሁ። አይኖቻችሁን ጨፍኑ፣ ጸልዩ። ጥቂት ደቂቃ ነው እንደተባባልን ቃል ተግባብተናል። ጥቂት ደቂቃ ነው ጸልዩ። ከሰዓት በኃይል እናገለግላችኋል። ግን ከፍ አድርጉ እጃችሁን፣ አይኖቻችሁን